የሞቶ የሚመጣ ሲሆን እኮ ነው የምትናገረው። ፈልጌ ነበር የሆነ ጉዳይ ላማክርክ። ስለምን ጉዳይ? ግትር ምንም ሽጉጥ ይዞ ነው የሚዞረው። ሽጉጥ አለው። አዳምጪኝ አልሻል። አዳምጪ ሰሚያለሽ አይደል? በምግብ አድርገው መርዝ ሰጡት። ናት ግን በቃ ማለት በሁሉም ነገር ትበልጠኛለች። በጣም ቤት ውስጥ ተሰሚነት አለው። ኃይለኛ ነው። ሰሚያለሽ አይደል? ያ ነገር እንደገባ አገፋፊ ወጣልኝ እያልኩ ነው። ወጣልኝ ከቤቴ። ዛቻ ብቻ ሆነ ነገር ሁሉ። እነሱን ፈሩት። በምን ይግደሉት? ወይ ወንድም ስንተዋወቅ በቃ ከሷ ጋር ነው መሆን የሚፈልጉት። ከሞቱብኝ በአደጋ ካለቁብኝ በኋላ እስኪ ወንድ ሆነ ይነካሻል። ወንድሞቹ ይዝታሉ፣ እናትየው ይዝታሉ አለ። እነሱን አሸንፎ ያለ ፍላጎታቸው 4 አመት ህፃን ምናምን በሆን ይመስኛል አሁን ሲነግሩኝ። በስቃይ በመከራ እንዲሄ ነው የማለለ የወለደ ያውቀዋል። በጤና ኑነት በጤና ተምጣልኝ ልጄ ብቻ። ሰላም ሰላም ውድ የገኒ ሚዲያ ቤተሰቦች እንደምን አላችሁ? ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩኝ እንግዲህ እግዚአብሔር ይመስገን እኔ ወንድማችሁ ጋዜጠኛ ብሩክ ደህና ነኝ። ያው ከሰሞኑ እንግዲህ የተፈጠረ ያለውን ነገር ሁላችሁም ታውቃላችሁ። ኬዞች በጣም ከባድ ናቸው ማለት ነው እና እንግዲህ ያው በውስጥም እየደወላችሁም ስታበረታቱ ለነበራችሁ ውድ ቤተሰቦቻችን ከልብ አመሰግናለሁኝ። ያው አዲስ ሆናችሁም እንግዲህ በላይክም በተለያየ ሼርም እያደረጋችሁ ስታበረታቱ ለነበራችሁም ከልብ አመሰግናለሁኝ። የደውል ምልክቷን ተጭናችሁ ደግሞ ቤተሰብ እንድትሆኑ ስል በአክብሮት ተጠይቃለሁ ማለት ነው። ያው እንግዲህ ዛሬ ከጎኔ ከእናታችን ጋር ከምትመለከቷት እና ጋር እንግዲህ እዚህ ተገኝቻለሁ ማለት ነው። ያው ጉዳዩ እንግዲህ እናታችን ልጄ ጠፍታኛለች፣ ወዴት እንደገባች ማቆ ጉዳይ የለም የሚለውና እስቲ ምንድነው ነገሩ የልጃችሁስ መጥፋት ጋር የሚያያዝ ነገሮች ምንድን ነው የሚለውን ነገር እንግዲህ ያው ለመስማት እዚህ ሁላችንም ተገኝተናል ማለት ነው። ያው እንግዲህ ውድ ቤተሰቦቼ ያው እስከ መጨረሻው ድረስ እንግዲህ እየተከታተላችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አብሮነታችሁን እንድታሳዩን ስል በአክብሮት ጠይቃለሁኝ። ለቤቱ አዲስ የሆናችሁ ደግሞ የደውል ምልክቷን እንግዲህ በመጫን አጋር እንድትሆኑ ቤተሰብ እንድትሆኑ ስል እንግዲህ በትህትና ጠይቃለሁ ማለት ነው። ቀጥታ ወደ እናታችን። ሰላም እናታችን። ያው እንግዲህ ከሰሞኑ ሲደውሉ ነበረ ያው ስለ ልጄ ምነግር ነገሮች አሉ የሚል ነገር እንግዲህ በተደጋጋሚ ሲደውሉ ነበር። ለዛ ነው ዛሬ እዚህ የተገኘ ነው ማለት ነው። እስቲ በመጀመሪያ ደረጃ እስቲ ስሞትን ያስተዋውቁልኝና ጉዳዩ ምንድነው የሚሆን ነገር እንግዲህ እስቲ ይነግሩናል። እሺ መሰከነ ፀሐይ ይባላል። እኔ ፀሐይ ይባላል። እንደመሰለት ነገሩ ታሪኩ ሁሉ ብዙ ነው። ብዙ ጣውረድ ብዙ ነገር ያሳለፍኩ ሰው ነኝና አሁን በእንደዚህ አይነት ነገር መምጣቴ እግዚአብሔር እንግዲህ እንዴት እንደሆነ ከልጅነት እስከ እውቀቴ እንደተፈተንኩ ነው። እኔ ከመጀመሪያው ሲጀምርልህ እኔ ሲጀመር ቤተሰብ የለኝም፣ ምንም ቤተሰቦች የሉኝም። ቤተሰቦቼን በአደጋ ምክንያት ያጣው ሰው ነኝ። ቤተሰቦቼ ከሞቱብኝ በአደጋ ካለቁብኝ በኋላ ወደ ማደጎ ገባሁ። ማደጎ ገብቼ በማደጎ እያደኩ እያለ ካደኩና ትልቅ ሆንኩ በኋላ ራሴን ስችል ወጣው። ከዛ ማደጎ ወጥቼ ከዛ በኋላ ኑሮን ተጋፈጥኩኝ። በቃ ራሴን ችዬ መኖር ጀመርኩኝ። መስራት፣ መውጣት፣ መውረድ፣ አትክልቶች መሸጥ፣ ብዙ ነገር በቃ በልጅነቴ ማየት የሌለብኝ ነገሮች ሁሉ እያየው አደኩኝ። ብዙ ነገሮችን ከዛ እንደዚህ እያደረኩኝ ከክፍለ ሀገር ማመጣለው፣ እዚህም አዲስ አበባ ማመጣለው፣ ሌላም ክፍለ ሀገር ሄዳለሁ። በቃ ሩጫ ነው የኔ ህይወት። ሁሉ ጊዜ ህይወቴን ለመለወጥ ለመቀየር ማንም የለኝም። እንደዚህ አማረኝ እንደዚህ ግዙልኝ ምለው ቤተሰብ የለኝም፣ ዘመድ የለኝም፣ ምንም ነገር የለኝም። ለቤተሰቡ ብቸኛ ልጅ ነው ማለት ነው። በቃ ብቸኛ ሁሉም ነው ያለቁብኝ እኔ። ከዛ ሰዎች ናቸው እንግዲህ እዛ አካባቢ የነበሩ ሰዎች ከዛ በኋላ ካደኩ ሲነገረኝ ለማደጉ ሰጡኝ። በቃ ሰዎች አሳልፈው ከዛ በኋላ ሳድግ ሁሉን ነገር ሰማሁኝ። እና ማን ነው የምነው ምለው ሰው ማንንም ሰው የለኝም። ማንንም ማለት ነው። ይሄ ማለት ቤተሰቦቹን በደንብ ሳያውቋቸው ነው። አላቅም ማንንም ሰው እድሜቱን በዛ ሰዓት ያስተውሳሉ ስንት አመት እንደነበረ? ምን ቤተሰቦቼ ሲሞቱ ምንም አላቅም። ባቃቸው እኮ እነሱ ማደጋ አያስገቡኝም ነበር። ማደጎ ልጅ ነበርኩኝ። 4 አመት ህፃን ምናምን በሆን ይመስኛል አሁን ሲነግሩኝ። ፈረንጆቹ የመኪና ነው። አዎ አጋጣሚ የመኪና አደጋ ነው። በቃ ከዛም በኋላ ከዛ ወጥቼ ራሴ ማሻሻል እንዳለብኝ እስከ ተወሰነ ጊዜ ተማርኩኝ። ከዛ በቃ ወደ ንግዱ ነው የገባሁት። ቀጥታ እየነገድኩኝ ራሴን እያስተዳደርኩኝ ምን እያልኩኝ መኖር ጀመርኩኝ። ከዛ ከክፍለ ሀገር ሲሄድ ስመጣ ምን ስትል ያው ሰው ትተዋወቃለህ። አጋጣሚ እንደዚህ ክፍለ ሀገር ቃላ መጣ ሲል ሹፌር አለ አንድ ማቀው ልጅ አሁን ምልህ ባለቤቴ ማለት ነው። እና ከሱ ጋራ በዛ ነው ትውውቃችን የጀመረው።
በስራ ጉዳይ እሱ ሹፍርና ነው የሚሰራው ሹፌር ነው እኔ ደግሞ ለንግድ ነው የሚሄደው ከዛ አጋጣሚዎች ብዙ ጊዜ ስንገናኝ ከዛ ተግባባን ከዛ በቃ ቃም ሲያመጣ ይሰጣኛል ያመጣልኛል ያወርድልኛል ምን ይለኛል በዚህ አግባቦት ጀመረ የጭነት አገልግሎት ነው የሚሰጠው ጭነት ነው የሚሰራው ራሱ እሱ እንደዚህ ቃና የሚያመጣ አትክልቶች ምናምን ነገር እኔ ያመጣለሁ እዚህ ሸጣለሁ ምን እላለሁኝ ለዛ ያል በጣም ታታሪ ሰው ነበርኩኝ ከዛ ያሉን በቃ ሁሉ ጊዜ ያወራኛል ያናገረኛል እንዲ ይለኛል ከዛ አንድ ቀን በቃ ያው ለምን ተጋብተን አንኖርም ብሎ ጠየቀኝ ከዛ እኔም ብቻዬን በቃ ይሄን ሁሉ ጣውረድ ለማን ነው መለፋው እንዴት ነው ምለው ሰው መቼም መጨረሻው አግብቶ መኖር ነው እስኪ ያልኩኝና ከዛ ቆይ ግን እዚህ ያልኩኝ አይሆንም አንድ ቦታ ነው ሞን አራኔ እኮ ቤተሰቦች አሉኝ ምን ችግር አለው ምን ናርፈበት ቦታ አናጣም እዛው ክፍለ ሀገር እኔ ቤተሰቦች ጋር ትሄጃለሽ እዛ እንኖራለን ጥሩ ኑሮ እንኖራለን ችግር የለውም ነው ያለኝ ከዛ ትንሽ ጊዜ አሰብኩበትኝ ከዛ እሺ አልኩኝ እሱም ለቤተሰቦቹ ነገረ ደስተኛ አይደሉም ግን በቃ እሱ ማግባት አለብኝ እኔ አግብቼ መኖር አለብኝ አለ ከዛ በኋላ ከዛ እሷ ሴት አሉ ቤተሰቦቿስ ለማን ነው ሽማግሌስ ምትልከው ምናምን እንዲ ነው ያው ታሪኬን ያውቃል ብዙ ነገር ያው ሻይ ቡና ስንል እናወራለን ዝም ብለ ባንዴ እኮ አይደለም ብዙ ነገር አሳልፈናል ከዛ ያው ቤተሰቦቿ እንዲ ባደጋ ምክንያት ሞተውባት ነው እሷ ማደጎናት ምናምን አሉ ከዛ ደስ አላላቸው የክፍለ ሀገር ሰው ደግሞ እንደዚህ ነገር አይወዱም በቃ የሆነ ራስን ቤተሰቦችን የገፋ ምናምን አድርገው ነው የሚያስቡክ ስለዛ በቃ እሱ ሊያስረዳ ሞከራቸው እኔ ፊታቸው ጥሩ አይደለም ሲሄድ ከዛ እንዴት ነው አላ በቃ እንዴት ምንም አንቺን ብትለኝ ወጣት ነኝ እኔ ጊዜ እንደዚህ አድርጎኝ ነው እድሜ ልኬን ስለፋ እንጂ አይ ችግር የለውም 24 አመት ናት ልጄም ገና እና ከዛ በቃ ቢያሉት እነሱ ግን እሱ አሸነፈ በጣም ቤት ውስጥ ተሰሚነት አለው ኃይለኛ ነው በቃ ማንንም ምንም አያገባውም ቢቀር ሰርጉ ቢቀር ነው ባይደገስ ነው ወድጃታለሁ እኔ ያገባታለሁ ከቤተሰቧ ምን አላችሁ እናንተ አለ ቤተሰብ ወላጅ አልባ ስለሆነሽ ነው ሊቀበልሽ ፍቃደኛ እነሱ እንደ ዘሬ ሌላ ሰው አመጣ ነው እኔ ኬት ላምጣቸው ሙቷል ቋል ቤተሰቦቼ ኬት ይመጣል እሱ ማስረዳቸው እኮ ምክንያቱም ባደጋ ምክንያት ነው ምናምን አሉ ያው ክፍለ ሀገር ሰው እንደዚህ አይነት ነገር ብዙም አይረዱ ክፍለ ሀገር ላይ ሆነ ዘመድ ከሌለው ምን ከሌለው እንደ ሌላ ነገር ነው እንደ ሌላ ነው እንደዛ ነው የታሰበው ምን ከዛ በቃ ለምን ሄደን እናንተ እዛው ወይ አዲስ አበባ ነው ስለምን እንደኔ ሀብቴ ንብረቴ ማሳረሰው ቦታ እያለ ሹፉርናውን እኔ አዲስ አበባ ደርሼ እመጣለሁ ምን እላለሁ አንቺም እዚው እርሻው ምኑን እያይሽ ትኖሪያለሽና ለምን አለ እነሱን አሸንፎ ያለ ፍላጎታቸው ተጋባን እንደ መጠነኛ ነገር አደረጉልን ተጋባን እዛው ቤት ሰርቶ ነበር ቆርቆሮ እዛ ገባን መኖር ጀመርን ከዛው ቤተሰቦቹ ጋር በቃ ጥሩ ነገር የለም ግን በቃ እኔም ወዶ ነበር እሱም ደግሞ አሸናፊ ነው ሁሉ ጊዜ ተሳሚነቱ በቃ ክርክር ነው ግን ደስተኛ አይደሉም እነሱ በቃ እንዴት እንደሚያዩኝ እንዴት እንደሚሉኝ እኔም እዛው ያለውን ነገር ስራ ተስሪ ያለኝ እየኮተኮትኩ ምን ይያልኩ እዛው እርሻውን እንትን ይያልኩኝ እንዳውን እቺ ምንም ሰው የሌላት እንደገና ደግሞ ወልዳ ጭራሽ ደግሞ ሌላ ልጅ ከኛ ዘር አፍርታ እንትን ልትል ነው ይያሉ ይከራከሩታል ከዛ በቃ እሱ ማንንም ሰው አይሰማም ማንንም እኔም ደግሞ አረባከከን እንደዚህ አይነት ሰቆቃ ውስጥ ለምን ከተትከኝ ለምንድነው ራቅ ብለን ይደማን ኖረው በቃ ተዋቸው አንተ እዚህ ሻው ምትል ከሆነ ችግር የለውም ባራሽ አሳረሰክ ገንዘቡን እናገኛለን እኔ ልሂድ እኔን አታሳቀኝ እኔ ማንንም ሰው የለኝም በፍጹም ማንንም ምንም አያገባውም በቃ ማንንም ምንም አያገባውም እሱ ደግሞ አንድ አቋም በቃ አርፈሽ ተቀመጪ እኔ ነኝ ባለቤትሽ እስኪ ወንድ ሆነ ይነካሻል ወንድሞቹ ይዝታሉ እናትየው ይዝታሉ እኔማ ኑሮ አይበለኝ ኖርኩት በቃ ኑሮ ምን አይነት ዛቾች ነበር ሲደርሱምሽ ነበር ኧረ በስማን ከቤት ስወጣለሁ እንደ ገጠር ሰው እኮ ሁሉ ነገር በቀኔ ነው ሁሉ ነገር እና በቃ አብሮኝ ቡና ማይጠጡም አይመጡም አይጠሩኝም በቃ አግልሎኝ እዛ ቁጭ ብዬ ያው ገጠር ሰው ሁሉም ሰው ራስ ተጠራርቶ ነው ቡና የሚጠጣው የሚበላው እኔ ብቻዬን በቃ እሱ ሲመጣ ብቻ ቡና ፈላለሁ እሱ ከሌለ የለም ቤቴን ዘግቼ ቁጭ ነው ልጅ አልተወለደችም ገና አዲስ ሙሽሮች ነን በቃ እንዲያለን ህይወት እንደዚህ ህይወት ውስጥ እንደዚህ አይነት ነገር ውስጥ ገባሁኝ ከዛ በቃ መጨረሻ ላይ ምን ይሻላል ከታዲያ እንዴት ይሻላል ሁሉ ጊዜ እንደዚህ አይነት ነገር እኔ ያሳለፍኩኝ እንደዚህ ይሆንኩኝ እያልኩኝ በመሃል ልጅ ተፈጠረ ያን ሲሰሙ በቃ ጭራሽ ሊያስቀምጡኝ አልቻሉ ኦኬ መጸነስሽን ኧረ በስመ አብ ወልድ
እሱ ደስ ብሎት ለእናቱ ነገረ። ወንድሞቹ እናቱ እህቶቹ በቃ በስማም ያን ጊዜ እንዴት ማለት እግዚአብሔር ተጋብታችኋል እኮ አሁን ምንም ማምጣት የሚችሉት ነገር የለም። ስለዚህ ይሄ ነገር መፈጠሩ ደግሞ ለምንድን ነው ጭራሽ እንደው እኛ ይሁን ብለን እሷን ጭራሽ ዘር ታመጣለች ወደዚህ ጭራሽ ብለው እንትናሉ። በቃ እኔ ምን ይሻላል እዛ ደግሞ እንደዚህ አይነት ነገር በቃ ምንድነው የሚወጣኝ? ቤቴ ጭብጥ ብዬ እንዳያዩኝ በቃ አንዴ ተሰምቷል። እሱ ተናግሯል። ደስ ብሎት እኔ እንደዚህ ተሸፈንኩ፣ ሆዴን እየሸፈንኩ ገበያ ስወጣ ሆዴን እየሸፈንኩ እየተሳቀኩ ይገሉኝ ይሆን አሁን ላይ እዚሁ ልቀር ይሆን እንደኔ ዘራፈር አለው ብዬ መጥቼ እኔም እንደናት እንደ ቤተሰቦች ሜዳ ልቀር ነው እያልኩኝ እየተሳቀቅኩኝ መከራ አሳልፌ እሱም ይጣላል። በቃ ከነሱ ጋር ጸብ ነው፣ ሁሌ ጸብ ነው። በቃ ከጸነሽ በኋላ ጸባቸው በረታ። ሆራ በስማ በቃ እነሱም እኔም ስጋት አደረብኝ። ስጋት ከነገ ዛሬ ምን ሊያደርጉ ነው እያልኩ አይቀር የለ ተወለደች እቺ ልጅ ትትወለድ ሴት ሆነች። እቺ ልጅ ወለድኩኝ። አራስ ቤትም መታረስ አይባለው የታረስኩትኝ ይሁን ብዬ እሺ ነገ ቀን ያልፋል፣ ጊዜ ያልፋል፣ እግዚአብሔር ከኔ ጋር አለ እያልኩኝ ያችን አሳለፍኩኝ። እንደውም የገጠር ሰው እንደዚህ እኮ ጨካኝ አይደለም። ግን በቃ እነሱ በብርና ሀብት እናት ብቻ ነው ያሉት። አባት ሞቷል። በቃ ቤቱ አባወራ የለውም። ሁሉም ወንድሞቹም ተነስተው መፈንጨት ነው። እሱም የኔውም ይፈነጫል። እንደዚህ ነው በቃ ህይወታችን። ከዛ ከአራስ ቤት ወጥቼ ገና የ1 አመት ምናምን እያለች ብዙም አልጠነከረችም። ይዝታሉ፣ እሱ ላይ ይዝታሉ። ነግረዋለሁ ቀን ያወሩትን ምንም አያመጡም ይለኛል። ምን አይነት ዛቻ ነው ለሱ? ሽጉጥ ምን አይነት ዛቻ ነው የሚስቱበት? እሱን ገለን እሷን እናባራታለን አሉኝ እለዋለሁ እኮ እኔ እነግረዋለሁ። ቡና ሳይፈሉ ሳማው እሱን ገለነው፣ እሷን ደግሞ እቺ መናጢ አናስቀምጣትም እንገላታለን ወይ እናባራታለን። አረባክ እንዲያሉ ነው። አረባክ ልጄ፣ አረ እንደው ባለቤቴ አረባክ ተነስተን እንሂድ። አረተው ገንዘብ እያለን ሀብት እያለ ካንተ ምን አለ አዲስ አበባ ሄደን ክትት ብለን ልጃችንን ብናሳደግ ሽፍንፍን ብለን። ምንም ግትር ምንም ሽጉጥ ይዞ ነው የሚዞረው። ሽጉጥ አለው ምን አለው ማን ወንድ ሆነ ይነካኛል። ከዛ ለካ ልጁ ሲል እንኳን እንትን ቢል ጥሩ ነበር። ኧረ በስማም ሁሌ ለቅሶ ሁሌ ልመና ሲመጣ ሁሌ ልመና። እባክህን ልጄን እንኳን እንዳላጣራ ሄደና ሳንድ ወይኔ ሸኝኝ እዛ ውሰደኝ በቃ አከራይታ ኑረኝ። በፍጹም ወንድ የኔን ቤተሰብ ሚነካ ሰው ወንድ ይሆነ ይላል። ዛቻ ብቻ ሆነ ነገር ሁሉ። እነሱን ፈሩት። በምን ይግዳሉት? ወይ በሽጉጥ አልገድለው አሉ፣ ወይ መንገድ ላይ እንትን አለው አሉ። ተጠንቅቆ ነው የሚሄደው። ወጣት ነው፣ ጎበዝ ነው። ከዛ መጨረሻ አማራጭ ሲያጡ እኔ ወጣ ስል ና ብለው እሱም ወንድሞቼ ናቸው ብለው ቤት ግብት ብለው በምግብ አድርገው መርዝ ሰጡት። ሞተ። ስሰማ ምንድነው ብዬ ከገበያ ስመጣ እንዴ የገዛ ወንድማቸው ላይ አሁን ያለፈ ነገር ሆኖ ነው እንደዚህ ማውራ። ያለፈ ነገር ብዙ ፈተና ነው ያልኩ፣ ብዙ መከራ እሪ ብዬ ጮኩኝ ዋልኩኝ። ምንድነው ይታያራ በቃ ይሄን ራሱ ነው ምን እንደሆነ አናቅም። አሞቱ ምኑን ዘራሉ ሊያሳዩኝም አልቻሉ። መፈስፈስፈስ አድርገው ወንድሞቹ የገጠሩ ሰው ሁሉ ይጣራራሉ። ባንዴ ግልብጣሉ ፍንፍንፍን አድርገው ወዲያው ቀብሩ ተፈጸመ። ከዛኔ ወይ ጉድ ይሄን ነገር እያየሁ እየሰማው ይግደሉኝ ልክ በቆረኛ ሳይዩኝ በመርዝ መሞቱን እንዴት እርግጠኛ ነቱ? እንዴ አወራሉ። ምንም አልመሰላቸውም እነሱ የታባቱ እያሉ በግልጽ ነው እያወሩ የነበሩት። ከቀብር በኋላ የታባቱ ደሞ እሷ ናት ሲሉ በቃ ሰልስቱ እስኪደርስ ተሳቅቄ ያችን ሰልስት እንደጨረስኩኝ ብን ብዬ ልጄን ይዤ ጠፋሁ። አሰቃዩ። ህግ የለም እንዴ? ወይ ገጠር ምን ህግ አለ? የለም እኮ ቢያንስ እንደዚህ አንታውን ነገር ባይኖር አባቶች አሉ። አንታውን ያንተ ልጅ ወይ ያንተን አባት አንዱ ከገደለ ያንን ሰው ወንድ ልጅ ብድሩን ካልመለሰ ወንድ አይባልም። በቃ ሂደው በሽጉጥ ሁሉም ሽጉጥ አለው እኮ ገጠር ሁሉም ሰው ሽጉጥ አለው። ከባድ ነው። አይ ነገሮች እንደዚህ በተስተካከሉበት ዘመን ላይ እንደዚህ አንተ አረ አሁን ነው አንተ የአዲስ አበባውን ነው ይዘህ ነው እንጂ ገጠር እኮ እንደዚህ የለም። ይበቃቀላሉ። ህግ ቦታ ምናምን ቢዳኙም ደግሞ በሽምግልና ነው እንጂ እንደዚህ ህግ ቦታ ይሄዱ እንዲሁ ይሸመጋገላሉ። በሰፈር ሰው እኔ ማንን ሸመግላለሁ? የማን ያለህላለሁ? የምን ሀብት የምን ልጄን ይዤ እግዚአብሔር አውጣኝ ብዬ ብን ብዬ ወደ አዲስ አበባ መጣው። አዲስ አበባ አንድ ቤት ገባው ተከራየው። ከዛም በኋላ እንጀራ እየጋገርኩ ልብስ እያጠብኩ እሷን አዝዬ በጀርቤ እየሰራው እያለ መጡ የሚባል ወሬ ሰማሁ። የአሬ ባልሽ ቤተሰቦች እንደው ወደዚህ መጥተዋል ምሉ የሚያቁኝ ሰው እዛ ሰፈር ሲነግሩኝ እንደገና ተነስቼ ሌላ ቤት ቀየረ።
ኦኬ እዚህ ድረስ የመጡት ደግሞ ልጅቷን ትልዩ ኦራ በቃ ነገ ተጠይቀናለች ነው። እኔ መናጤ ደሃ እኮ ነኝ፣ ምንም የለኝ። በቃ የሱ ምንድነው ብዬ ማልጠየቅኩ ምንምም አላልኩም። ግን መቼም ስላጋቡን በፍሪማም ስላለን በህጉም ተጠይቀናለች ብሎ ከነ ልጅ ሊጨርሱኝ። እስኪ ተወኝ ልጅ ስንት መከራ ሳለፍኩ መሰለ። ከቤት ቤት ከስቃይ አልፎ ቤት አንድ ቤት እንኳን እንዳልቀመጥ አረጉኝ። ከዛ እዚህ ስል መጡ ሲባል በዚህ ሰፈር ወንድሞቹ አዲስ አበባ ይመጣሉ። በፊትም ያውቁታል። ነጋዴ ዘር አይደሉ? ነጋዴ ሲሆኑ አዎ ያ ተናንሾቹም ያውቃሉ፣ ይነግዳሉ። ተነስቼ እንደገና ሌላ ቤት ከራይ ስቀይር፣ ወደ አንዱ ቤት ከራይ ስቀይር ልጄንም ሳንከራተት አንድ ሰው ጋር ሳትረጋ ሳትቀመጥ እየተሰቃየች ለትምህርት እድሜዋ ሲደርስ ትምህርት ቤት አስገባሁኝ። ከዛም በኋላ ክራይ ቤት እንዲሁ እየተሰቃየው ስራም አላገኝም። በቃ አንድ ጊዜ ልጅ ያለው ሰው ደግሞ አይፈልጉም አዲስ አበባ። አንዱ ጋር እሺ ብሎ ሲያስጠጉኝ፣ አንዱ ጋር ደግሞ አይቻልም ሲሉኝ ከልጅ ጋር ስራ ምንም አልሆነልሽ እያለኝ ከዛም በኋላ ትንሽ አድጋልኝ ትምህርት ቤት ስትገባልኝ ከትምህርት ቤት ስትመጣ ደህና ቤት ስከራይ ለተከራዮቹ ክፈቱልኝ ትግባ እያልኩ እንዲያልኩ አደገች። ምንም አላለችም። እዚህ ደረሰችልኝ እልሃለሁኝ። አሁን የባሰ ነገር መጣብኝ። ኦኬ አሁን የዛኔ እንትን ካሉ ድጋሚ ሊከታተሉሽ አልሞከሩ እንዴ? ከታተሉኛል። ሁሌ ነው እኮ መቀይሩ አልኩ። ያው እንደሷ ነፍስ ሰታውቅ እኔ ምኑ ቀነሰልኝ፣ ልፋቱ ቀነሰልኝ ትንሽ። በጣም በስቃይ በመከራ እንዲሄ ነው የማለለ የወለደ ያውቀዋል። ከመውለድም በላይ ደግሞ የኔ ሰው አለመኖር ጎዳኝ፣ ልጄ ጎዳኝ። የትም አንጠልጥዬ ጀርቤ ለሄ ጀርቤ ብታይ አሁን ያ በቃ እንዴት እንደሚያመኝ ሁሌ ያዝዬ እሷን ሁሌ ያዝዬ የትም ቦታ ክረምት ሲሆን ድንቹን ሽጬ በቆሎን ሽጬ በጋ ሲሆን ደግሞ በየቦታው እሷ ቤት ልብስ አጠባ የሚታጠባላችሁ እንዳሁኑ አይደለም እኮ ጠይቀ ነው የሚታጠባላችሁ ወይ እንጀራ ልጋግርላችሁ ወይ እያልክ በየቦታው እየዞርኩኝ መስዋዕትነት በአንድ ልጅ ከፈልኩ እና አሳድጌ አሁን ትምህርት ቤት ተማሪ ሆና ይሄው ደግሞ አይሆንባትም ነበር። ግን ከቦታ ቦታ ሰቀያየር ይመስልት ለምንድን ነው ብዙ ጊዜ ህጻናት መጠየቅ ይወዳሉ አይደለ? በተለይ እንዲ ገና የሆነ ትምህርት ቤት ገብተው ጓደኛ ከመፍራታቸው አንቺ ቤት መቀየር ከሆነ ለምን የሚል ነገር አለ። ወደ ኋላ ልቀር ነው የሚል ነገር አለና ልጅሽ ጋር እንደዚህ ነገር አልነበረም? ሰው ነው ከሰው ተግባባለ። ጎረቤት ይኖሩኛል። ሰው እንዳልኩ ሰው አላቅም። እኔ ከሰው ርቄ ኖርኩ ሰው ስለሆንኩኝ ከቤተሰብ ፋሚሊም ስላልነበረኝ ሰው ወዳለሁ ሰው አስጠጋለሁና ሰውኛ ቤት ሲመጡ አወራለሁ። ልጅ ነች እያልኩ እኔ ብዙም ልባትልም እያልኩ አወራለሁ። እማዬ ማን ነው የሚፈልገን ትለኛለች። የሚፈልገን ሰው አለ ስትይ ሰማሁ ትላለች። ከዛ እንደውም እያደገ ስትመጣ ማውራት ተውኩኝ። እሷ ፊት ውጪ ተጫውቺ ነው ማለት ሂጂ ውጪ ተጫውቺ እና ከሰው ጋር እጫወታለሁ። ከሰው ጋር ስትጫወት ነው መፍትሄ የምታገኘው። ገባ ለሰው ነው ችግርን ስታወራ ምን ስትልና ከሰው ጋር አወራለሁ እንዲላለሁኝ። ግን ትጠይቀኛለች። የኔስ አባት ትምህርት ቤት ይሏታል። አባቴ ነው ይሄን ይገዛልኝ አባቴ ነው። እሷ ግን እኔም ብቻ ስለምታቅ ሁሉን ነገር እናቴ ናት የገዛችልኝ ነው የምትለው። ስለዚህ ለምንድነው አባቴን ማልለው የሚል ስሜት አላት መሰለኝ። ለኔ አባቴ ለምንድነው የት ሄዶ ነው አባቴ ትለኛለች። ሁሌ ነው በጥያቄዋ የምታቆስለኝ። ግን በቃ ነግራታለሁኝ አንቺ አባቴ የለም አሁን ክፍለ ሀገር ነው ይመጣልሽ እንዴ ሁሌ እንደዚህ ነው የምትመጪ ይመጣል ትለኛለች። እንደን ጊዜ የሚሰማኝ ስሜቶች ምን ብዬ ልንገርክ? ብዙ ነገር በጣም ከባድ ነው። እንደዚህ እንትን ብሏል ብሎ መናገርም ይከብዳል። የጻና አይምሮ ስለሆነ ወይ ጉድ እንዴ ብለ የሞቶ የሚመጣ ሲሆን እኮ ነው የምትናገረው። ሁሉ ጊዜ ሞይ ነኔ ስፖርት ሳይገዛልኝም ትላለች። ትምህርት ቤት በገባሽ ቁጥር አባዬ አይገዛልኝም። በቃ ልጆች ደግሞ ከልጆች ሲገናኙ አባ ከገዛ አባት ነው። ልጆች ግልጾች ናቸው። አዎ እናቴ ገዛችላ እናቴ ነው የሚሉት። እኔ ግን ያው በተቻለኝ በአቅሜ ከሰው በታች ላለማድረግ ብዙ ጥር ያለው ግን የአባትን ቦታ ልተካላት አልቻልኩም። በቃ እስቲ እና አሁን ለኛ እንግዲህ ያው ደውለው እስቲ ስለ ልጅ ጠፍታለች ብሎኛል አይደል? አሁን ላይ እና እስቲ ምንድነው የተፈጠረው? እስቲ ስለ ልጅ ውስጥ ሲንገሩኝ ስለተፈጠረው ነገር። ከዛማ ይኸውልህ እያደገች እስቲ ላርፍ ነው ስል ልጅ ትልቅ ስትሆንልኝ አደገች። 24 አመት ሞላት። ትልቅ ሆነችልኝ። ከጎን የሆነች እኩዬ የሆነችልኝ ሁሌ አይኗን ነው ማያ ስትወጣ ስገባ እኔ ችግሬን በሆዴ አድርጌ ሁሉን ነገር ስትወጣ ስገባ ምክንያቱም ህፃኑና ስለመጣች ላያቋት ይችላሉ። ግን እኔ ያለሁበትን ቦታ ካወቁ ያው ዘር ነች ትመሳሰላለች ላያቋት ይችላሉ። ሁሌ ስትወጣ ሀሳብ ነው የሚይዘኝና ከዛ ጓደኛ አለች ትምህርት ቤት በቃ ሰው መያዝ ጥሩ ነው ብቻዋን ከምትሆን እያልኩኝ ጓደኛ አለች ትመጣለች እኛ ቤት ትጫወታለች ጥሩ ልጅ ናት ይሁን። ከዛ ደግሞ ጓደኛ ያዘች ወንድ ይሁን
ነገ የሆነ ነገር ልጅ ብትጠቃ ከጎኗ ይሆናል። ወንድም የላት አባት የላት ይሁን ብዬ ወንድም ይዛ ስትመጣ ተቀበልኩኝ አምኜ ይሁን በቃ ብዬ ከዛ ያ ልጅም ቤት ይመጣል ያደርሳታል ምን ይላታል እንደዚህ እያለች አሁን እየተማረች ነበር። ምንም ሳላስበው ምንም ሳላውቀው እንደወጣች ቀረች። ምንም የተለየ ነገር አላዩባትም ነበር በሰዓቱ። ምንም የብላ ነበር የወጣችው መጀመሪያ ስትወጣ ከቤት እንዲሁ ነው የወጣችው። ትምህርት ማን ነበራት? ትምህርት ማን ነበር? ትምህርት ቤት ቢሆንማ ትምህርት ቤት ሂጅ ጠይቅ ነበር። እንዲሁ ወጣች ቀረች። ካሁን ስጠብቅ መሸ። ጓደኞቿን ጠየቅኩ። ይሄ ጓደኛ ተብዬውንም ጠየቅኩት፣ ሴቶ ጓደኛዋንም ጠየቅኩት። ሁሉም ሰው ጭራሽ እኔ መጥቶ ያጽናኝ ጭራሽ እንዴ ምን ሆነ አጣፋች ምናምን። አረ ተው እንደው እናንተን ካላገኘች ማን አላት እቺ ልጅ? ማንም ሰው እኮ የለም፣ ማንም የምታውቀው ሰው የለም እዚህ ሰፈር። እንዴት ነው እናንተ ራሱ እኛ ራሱ ጠፋችብን ስልኳን አታነሳ ምናምን እንደቀላል የምትሉኝ? አረ ባካችሁ ብል አረ እውነት ማዘርኛ እየፈለግናት እኮ ነው። እኛ ራሱ ስልኳ ሲዘጋ ነው እናንተ ጋር የመጣው ነው አንቺ ጋር የመጣ ነው አሉኝ። እንደ ቀልው 15 ቀን ሆናት። ከጠፋች 15 ቀን ነው። ኦኬ ፖሊስ ምናምን አላመለከቱም? አመልክቻለሁ። የአራት ሰዓት ሲሆናት እና ምንም ነገር የለም አዲስ ነገር። እስካሁን ምንም የተፈጠረ ምንም። በጓደኞቹ በኩልስ ምን አይነት ጥረት አድርገዋል እስካሁን ድረስ? እነሱ ጨራሽ ስልኳ ዝጎን ሲሆንባቸው እኔ ቤት መጡ። ቤት ራሴ ጋር መጡና ጠየቁኝ። እኔማ ዝም ብዬ በራሴ ፈልጌ ቁጭ አልኩኝ። ፖሊስ ጣቢያ ሚጃሉኝ። ፖሊስ ጣቢያ ሂጂ ሰው አሉኝ። ሲሄድ መለሱኝ። 24 ሰዓት ይሙላት አሉኝ በእለቱ። ከዛ በነጋቱ ሂጂ ደግሞ ክንተን አልኩ አመለከትኩኝ። በቃ ምንም አዲስ ነገር የለም። ይሄው እንደ ቀልድ እንቅልፍም የለኝ ምንም የለኝ በሽተኛው እንኳ። አሁን እሱ የሚጠረጥሩት ሰው አለ በዚህ በልጆች መጥፋት ጉዳይ ላይ ድንገት ያው የእሱ ቤተሰቦችም እንዳይሆን እሱም ሀሳቤ ነው አንድ ሀሳቤ ነው። መቼስ ምን አረጋለሁ? የማይለቀዳ ያመጣብኝ እሱ ነው። አንድም እሱን አስባለሁ፣ አንድም ሌላም ደግሞ ምን ሆነች እኔ እንግዲህ ምን አውቃለሁ። ከባድ ነው። እንደነገሩኝ ከሆነ ያው ሁለት ጓደኞች ነው ያላት። ከዛ ውጪ ይላል። እሱ ደግሞ እንግዲህ በስትክክል ይፈልጓት አይፈልጓት እርግጠኛም አይደሉም። አይደሉም። ቤት ነው የመጡትኝ ምንም በቃ እንደ ቀልድ ምጥታሉና እንደ ምን ሆነ ስልኳ ማታን ሴት አለች ምናምን አሉኝ። ጭራሽ አረ የለችም እኮ ከጠፋይ ስንት ጊዜዋ። ምን ሆናችሁ ነው ልጆቼ? አረ ባካችሁ እያለቀስኩባቸው። አረ ማዘርኛ ማናቅም በቃ እንፈልጋታለን ምናምን ብለው ወጡ። ከዛም በኋላ አልመጡም። ምን ያህል ጊዜ ሆናቸው እርሱን ካገኙት? አንድ ቀን ነው የመጡት። በቃ አልመጡም። አንድ ቀን ጠፋች በተባለበት ቀን ስልኳ ዝጎ ነው አሉ። መጡ፣ ነገርኳቸው፣ ሄዱ። በቃ እኔ ይሄው አለው ብቻዬን። ከባድ ነው። ጓደኛዎቹ ነው ደግሞ እርሱን ብቻው ስንወስድ ከዛ አንፃር ከጎኑ ስለ ቢያንስ ማፈላለግ ነበረባቸው። እስቲ ምን አረጋ የሰው ልጅ ታዲያ ጎትቼ እንደዚህ አላረጋቸው። እኔ እየጸለይኩ ነው እንግዲህ ያለሁት በጤና እውነት በጤና ትምጣልኝ ልጄ ብቻ። ያው እንግዲህ ቤተሰቦቻችን ሁሉን ነገር እንደሰማችሁት ነው። በጣም ትንሽ ከበድ ይላል እና እንግዲህ እስቲ ምንድነው የሚሆነው? ጓደኞቿም ለምን ከጎናቸው ሆነው እንግዲህ እቺ ልጅ አልፈለጓትም? የገዛ ጓደኞቿ ናቸው፣ ለምን አልፈለጓትም የሚል ነገር አለ። እስቲ እና ያው እናታችን እንግዲህ የልጅቷን የጓደኞቻቸውን ቤት ይጠቁሙናል። መጀመሪያ ከስር መሰረቱ መጀመር ስላለብን እስቲ ከእነሱ ጋር ያለውን ነገር ምን ላይ ናቸው፣ ለምንድን ያልፈለጓት የሚለው ነገር ስላለ ቢያንስ እነሱን ሄደን እንግዲህ ያው እንጠይቃቸውና ከእነሱ ጀምረን እንግዲህ ወደ ባለቤቱት ቤተሰቦች መሄድ ካለብን እነሱ ጋር የሚለን እንግዲህ ያለውን ነገር ሙሉ ማስረጃ ብለን ችግር የለውም። ያው ልጆት መገኘት ካለባት እንግዲህ አራው የሚከፈለውን እንግዲህ ነገር እያንዳንዱን ክፍያ ከፍለን እንግዲህ ልጆትን ለማስመለስ እንጥራለን ማለት ነው። እርሱ ጋርም አዳዲስ መረጃዎች ምናምን ካሉ እንዲያሳውቁን እና እሱን ያሳዩንና ሌላ የሚነግሩኝ ነገር ካለ የለም። እኔ እንደውም ያለው እናንተንም ጎረቤቱም ሁሉም እንደዚህ እስኪ ንገሪ፣ አሁን እኮ ሰው በእንደዚህ መፍትሄ እያገኘ ነው፣ ለምን ዝም ብለሽ ቁጭት ያለሽ ብሎኝ ነው የጠራዋችሁ። ያው እንግዲህ እሱ ጋርም ያሉትን መረጃዎች እንግዲህ በደንብ እንትን እየደወላችሁ ምናምን ይንገሩን። አዲስ ነገር ካለ የእሱ ቤተሰቦችም ከመጡ
እሺ ድንገት ከመጡቦት ያ ነገርም ካለ እንግዲህ ያሳውቁን። ድንገት እሷም ከተመለሰች ቀድሞ እንዲያሳውቁን እንላለኝ። ያው ስልካችን ያውቁታል፣ ቀድሞ ይደውሉልን። እኛ ጋርም ያለውን ነገር ምንድነው የሚሆን እንግዲህ እየደወልን የምናሳውቁት ይሆናል ማለት ነው። እንግዲህ ቤተሰቦቻችን ያው እስከ መጨረሻው ድረስ እንግዲህ አብሮነታችሁን እያሳያችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንግዲህ ከጎናችን እንድትሆኑ ስለጠይቃለሁኝ። ለቤቱ አዲስ የሆናችሁም ቤተሰቦቻችን እንግዲህ የደውል ምልክቷን በመጫን እንግዲህ ያው ቤተሰብ እንድትሆኑን እንግዲህ ጥቆማ አስተያየትም ያላችሁ እንግዲህ ኮሜንት ሴክሽን ላይ እንግዲህ እያስቀመጣችሁልን እየደወላችሁ እንድትነግሩን ስል በአክብሮት ጠይቃለሁ። እንግዲህ ቤተሰቦቻችን ያው ያለውን ነገር ሰምታችኋል ከእናታችን ማለት ነው። እስቲ አሁን የልጅቷ ቤት አካባቢ ደርሰናል ማለት ነው። እስቲ ምን እንደሚፈጠር አናውቅም። እንግዲህ በተቻለ መጠን እንግዲህ ያው ቤትም ካገኘናት ድብቅ ካሜራ አስቀምጠን እንግዲህ ያለውን ነገር እንደመከታተል እንሞክራለን ማለት ነው ከካሜራ ጀርባ። እሷንም እንግዲህ ያለውን ነገር አሁን ገብተን እንግዲህ የምናወራት ይሆናል ማለት ነው። ተከታተሉ። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። የብዙነሽ ጓደኛ ነች መሰለኝ? አዎ ጓደኛዬ ናት። ታገኘች? ያው ላውራሽ እንደፈልጋት ነው አወቅሽ? ታገኘሽ ወይስ ጀመርሽ? አዎ ጠፍታለች እየተባለ ነው። ቆይ እኔ እየፈለግኳት መሆኑን በምን አወቅሽ ነው? አይ ስለጠየቀኝ የተገኘች መስሎኝ ነው። አይ እኮ እኔ ጓደኛዋ መሆንሽን የጠየኩሽ አይደለ? ከአንዳንድ ተገኘች ብለሽ ስትደነግጪ ትንሽ ግራ ስላጋባሽ ነው። አይ ያው ስለጠየቀኝ። እሺ ጥሩ። መንገድ ላይ እንትን ከምንል ያው ለሰውም ጥሩ አይደለም። ቤትሽ ገብተን ማውራት ይቻላል? ቤትሽ በዚህ ነው በዚህ ጋር ነው ቤትሽ? ወደዛ ነው። ግን ምን ፈልገህ ነው ከኔ? እኮ ማወቅ ማለብኝ ነገር ቤትሽ ገብተን እናወራለን። መንገድ ላይ መጨቃጨቅ ጥሩ አይመጣም እኮ። ቆይ ማነህ አንተ? መጀመሪያ አልነግረኝም እንዴ? ማለት እኮ መንገድ ላይ ይቀርልማ። ውስጥ ገብተን ያለውን ነገር አስረዳሻለሁ። እኔ እንግባና እኮ ማንነት መጀመሪያ ማወቅ ይቀርም። እዚህ ነው ቤቴ የኔ። ኦኬ ቤትሽ ነው? እሺ ግቢ። አሪፍ ቤት ነው ያለሽ። እሺ እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ትንሽ ፊትሽ ላይ ድንጋጤ ይታየኛል። ምን? አይ ለምን ደነግጣለሁ? ያው ስለ ጓደኛዬ ስለጠየቀኝ ስለጠፋች የተገኘች መስሎኝ ነበር መጀመሪያ። አይ እኔ የብዙነሽ ጓደኛ ነሽ ወይ የሚል ነገር እንጂ ብዙነሽ ጠፋች፣ ብዙነሽ እንደዚህ ሆነች የሚል ጥያቄዎች አልጠየኩም አይደል? ያው ስለ እሷ ከምታውቅ ሰው ከሆንክ ይሄን ነገር ታውቃለህ ብዬ ስላሰብኩኝ ነው። አይተሽኝ ታውቂያለሽ ከእሷ ጋር? አይ አላውቅም እኮ ስለ እሷ እንዴት ያውቃል ብለሽ አስበሽ ታዲያ? ስሟን ብቻ ስለጠራው እሺ ቆይ ሰው ስም በመጥራት የትኛዋ ብዙነች የሚል ብዙ ነገሮች አሉ አለ የትኛዋ ብዙነች ነች የሚል ነገሮች አሉና ከአንዳንድ አዎ ጠፋች ምናምን ትንሽ ግራ አጋባሽ። አንተም ግራ እያጋባኝ ነው። ዝም ብለህ የአንቺ መደናገጥ ጥያቄ ስለሆነብኝ ነው። እሺ ለማንኛውም ብዙ አትደንግጪ። ያው እኔ እንኳን አመጣጤ ዛሬ እናቷ ነበር የጠቆሙኝ ወደ አንቺ ማለት ነው። እሺ ያው ጓደኛሽ ከጠፋች 15 ቀን ሆኗታል አይደለም? ስለዚህ እንግዲህ ያለችበት ሁኔታ ደግሞ አንቺ እያፈላለግሻት እንደሆነ ነው ነግራኝ ወደዚህ የመጡት። አዎ ጓደኛዬ አይደለች፣ አስጨንቆኛል። ያው ዝም ብላ ለእናቷም ለኔም ሳትናገር ለማንም ሰው ሳትናገር ስለጠፋች አስጨንቆኛል። እየፈለኳት ነው ያለሁት። እስቲ አንቺና ብዙነሽ እንዴት ነው የምታወቁት? እኔና ብዙነሽ ከትምህርት ቤት ጀምሮ ጓደኛሞች ነን። የትምህርት ቤት ጓደኛሞች ነን። ኦኬ ትምህርት ቤት ነው የምታወቁት ማለት ነው? ትምህርት ቤት ብቻ ሳይሆን በጣም የቅርብ ጓደኛሞች ነን። ቤቱ ብቻሽን ነው እንደዚህ ቤት ነው? አዎ ምን ነው? አይ ይሄ የሚያክል ቤት ውስጥ ብቻሽን መኖርሽ ትንሽ ጥያቄ ሆነብኝና ተማሪ ነኝ እያልሽኝ ስለሆነ ታዲያ ምን ችግር አለ? አይ ተማሪ እንደዚህ አይነት የተሟላ ቤት አይኖረውም ብዬ ነው። ያው አንዳንድ ተማሪ ላይኖር ይችላል፣ አንዳንድ ተማሪ ሊኖር ይችላል። አይ ስለዚህ እንዳቅምህ ነው። ኦኬ ምን ቤተሰቦች ጥለው አውርሰዎች ነው ወይስ ምንድነው ነገሩ? እሱ አስፈላጊ ነው። የጠየቁሽን ነገር እንደመልሽ ነው ፈልገው። ስለዚህ እያንዳንዱ ነገር ማወቅ ጥያቄ ስለሆነብኝ ጠየቁሽ። እነዚህ የቤት ዕቃ ማሟላት የባለትዳር ቤት ነው የሚመስለው። አንቺ ደግሞ እዚህ ጋር ተማሪ ነኝ እያልሽኝ ያለሽው እና ለዛ ነው የጠየቁሻለሁ። ይሄ የራሴ ቤት ነው። ራሴ በልፋቴ ያመጣሁት የገዛሁት ቤት ነው። ኦኬ ሰርቼ ለፍቼ ከትምህርት ባሻገር በሚሰራው ስራ እንትን ያልኩት ቤት ነው፣ የገዛሁት ቤት ነውና የምኖርበት ቤት። ኦኬ እስቲ ስለራስሽ ነገርኛውን ትንሽ ጥያቄ አድርገብኝና ተማሪ ነኝ እያልሽ ነው በአንድ በኩል፣ በአንድ በኩል ደግሞ ሰርቼ ለፍቼ ያመጣሁት ከትምህርት ባሻገር እሰራለሁ ስራዎች። ምን አይነት ስራዎችን ነው የምትሰሪው? ብዙ ስራዎችን እሰራለሁ። እቃዎችን እሸጣለሁ፣ ኮስሞቲክሶችን ምናምን። ኦኬ ጥሩ ነው ስልሽ ተማሪ ሆኖ ኮስሞቲክሶችን እየሸጡ እንደዚህ አይነት ለውጥ ትንሽ ከበድ ያለ ነገር ነው። በጣም እየገረመህ ነውና ከሰራው ለምን ከዚህ በላይስ አልኖርም እንዴ? ምን ችግር አለ?
ብዙ ሀገራችን ላይ የሚጥሩ ሰዎች አሉ፣ ግን እንደዚህ አይነት የተደላደለ ኑሮ እየኖሩ እንዳልሆነ ሳቅ እና አንቺ ተማሪዎች ደግሞ እንደዚህ የተደላደለ ኑሮ እየኖሩ ሳይ ትንሽ ጥያቄ ስለሆነብኝ ነው። ያው እንግዲህ ምንድን ነው ልፋት የልፋት። እስቲ ጥሩ ስለ ራስሽና እስቲ ስለ ጓደኛሽ ያለውን ነገር እንዴት ጠፋች፣ የምጠረጥሩሽ ነገር ምንድን ነው? እስቲ እያንዳንዱ ነገር እስቲ ንገሪኝ ከመታወቃችሁ ከመጀመሪያ ጀምሮ። እሺ እኔ እና እሷ የልጅነት ጓደኛሞች ነን። ትምህርት ቤትም አንድ ላይ ነው የምንማር የነበረው። በጣም ወዳት ጓደኛዬ ናት እና በሰው ዘንድ ተወዳጅ የሆነች ልጅ ናት። ማለት ማንም ሰው እሷን ቀርቦ ሊጠላት የሚችላት አይነት ልጅ አይደለች። ደስ የምትል ልጅ ናት፣ ተጫዋች ናት፣ ከሰው ጋር ተግባቢ ናት። እና እኔና እሷ ጓደኝነታችን ተነገርኩ ከልጅነት ጀምሮ ከትምህርት ቤት ጀምሮ አንድ ላይ ነው ያደግነው፣ አንድ ላይ ነው የተማርነው። በቃ ቤስት ጓደኞች ነን። ኦኬ። ስለዚህ ያው ምርጥ ጓደኛዎች እስከሆናችሁ ድረስ ደግሞ የሚፈጠረውን እያንዳንዱ ነገር ተነግርሻለች ብዬ አስባለሁ። ያው ከመጥፋቷ ውጭ ያለውን ነገር እኮ እስኪ ከመጥፋቷ ውጭ ያለው ነገር ስለ እሷ ስለ ህይወቷ የምታውቂው ነገር ልትጠፋ ትችላለች ብለሽ የምትጠረጥሪው አንቺ? እኔ እንኳን የምጠረጥረው ሰው የለም። አይ እሷ ሰው ሳይሆን አሁንም የምጠይቅሽ ጥያቄ በደንብ ልብ ብለሽ ስሚ። እኔ የምጠፋበት ሰው አላልኩሽም አይደለም። በጣም የተደናበርሽ ነው እንደማየው ከሆነ ረጋ ብለሽ ልታዳምጪ ሞክሪ። ቆይ ግን ይሄን ያህል ምንድነው ማለት አንተ ምን ፈልገህ ነው ይሄን ያህል ጥያቄ የምጠይቀኝ? ስለኔ ስለሷ ምናምን ብዙ ጥያቄ እያነሳ ነው ምን ፈልገህ ነው? እኔማ ፍላጎቴ እሷ ለምን ጠፋች፣ እንዴት ጠፋች የሚለውን ነገር ነው ማወቅ እና እኔ ምን አውቃለሁ ታዲያ? እኔ ጓደኛዋ ነኝ። ለምን እንደጠፋች እንዴት እንደጠፋች ምናምን ማውቀው ነገር የለም። ጓደኛዬ ናት ብያለሁ። አዋቃለሁ። አሁን እኮ ምርጥ ጓደኛዬ ነች ያልሽ ነው። ምርጥ ጓደኛዋ አስኮንሽስ ደግሞ እያንዳንዱን ነገር እኔ ለምን እችላለሁ ታዲያ? ባቅኖሩ እንትን አለለም እንዴ? አልናገርም። ለእናቷ እንኳን ቢያንስ ብዬ አልናገርም እንዴ? የት እንዳለች ባቅኖሩ እኔ ምንም ማውቀው ነገር የለም። እንደ ሁኔታሽ ከሆነ ግን በጣም ብዙ የምታውቂያቸው ብዙ የተደበቁ ነገሮች አይንሽ ላይ ይታየኛል። በጣም ፍራቻ አይንሽ ላይ እያየሁ ነው። እኔ ምንም ማውቀው ነገር የለም አልኩ። እኔ አሁን ብዙ ነገር ውስጥ መግባት አልፈልግም። አንቺም ተማሪ ነሽ፣ ብዙ ወላጆች አሉሽ አንቺ የሚጠብቁ አይደለም። ስለዚህ እያንዳንዱ ነገር እንድትነግሪኝ ይፈልጋል። ማንም ይደውሉ ደግሞ ስልኬን ይቅርታ፣ ስልኩን አምጪው። ስልኬን መቀበል አትችልም። ምን እየሆንክ ነው? የምጠይቅሽን ጥያቄ እስካልመለስሽልኝ ድረስ በጣም እኮ አጓጉል ነገሮችን እያደረግክ ነው ያለው። ታውቀዋል። ልክ ያልሆነ ስራ ነው። ሰው ቤት ገብተህ ቀጥ ብለህ መተህ ምናምን በቃ ማለት የማይሆን ነገር ነው እያደረግክ ያለው እና እንትንም አይደለም ስነ ስርዓትም አይደለም። በተረጋጋ መንፈስ ልጠይቅሽ እያሰብኩ ነው ያለሁት። ነገር ግን አንቺ ምንድነው ከላይ ካይኑ ነገሮች እንትያሻለሽ። ከዚህ በላይ ደግሞ ያለ መመለስ መብት ያለኝ ይመስለኛል። ይቅርታ፣ ለምጠይቅሽ ጥያቄ እያንዳንዱ ነገር ግልጽ አድርገሽ ነው እንድትነግሪኝ የምፈልገው። ግልጽ አድርጊ። ምን እንድነግርህ ትፈልጋለህ? ስለዚህ ከእሷ መጥፋት ጋር ይያያዛል ብለሽ የምታስቢው አንቺም ያገኘሽው ማስረጃ እንድትሰጪኝ እየጠየቅሻለሁ። ያ ነገር አይደለም። ቀደም እየፈለግሻት እንደሆነ ነገርሽ እኮ እየፈለግኳት እንደሆነ ነገርኩ እንጂ አግኝቻታለሁ እኔ ስለመጥፋት አውቃለሁ የሚል ወሬ አላወራሁልክም አይደል? ይሄ እኮ የሌላ ሰው ጭንቀት የእናቷ ጭንቀት ምናምን ብቻ ሳይሆን የሚቀርቧ ሰዎች ጭንቀት ብቻ ሳይሆን የኔም እንደ ጓደኛ የኔም ትልቅ ጭንቀት ነው መጥፋቷ። ስለዚህ ባቅኖሮ የሚያስደብቀኝ ምንም ነገር የለም እኮ። ያራሽው ጥረት ምን አለ? አሁን ለምሳሌ እናትዬ ብዙ ፖሊስ ጣቢያ ሲጥሩ እንደነበረ አንቺ ግን አንድ ቀን ብቻ ዞር ብለሽ እንዳያሻችሁ ነው የማውቀው። እንዳንድ ጓደኛ ደግሞ ይሄ ነገር ትንሽ ግራ ያገባል። አንድ ጓደኛዋ ሆነሽ አንድ ቀን ብቻ ሄደሽ እናቷን መጠየቅ ከዛም በኋላ የሷ መጥፋት አንቺ ሊያስጨንቅሽ አለመቻሉ ይሄ ትክክል ነው ታያለሽ? እኔ በሄድስ የምጠቅማቸው ነገር አለ? ለምን አጠቅሚያቸው? ብቻቸውን ነው ታውቂያቸዋለሁ። ከዛ በላይ ምንም ላደርግላቸው ስለማልችል አልሄድኩኝም። አለቀ። እንዴት ነው ምንም ላደርግላቸው አልችልም? ምን ላደርግላቸው እችላለሁ? በሄድስ ሰሚኛለሽ አለ እያንዳንዱን ነገር እንድትነግሪኝ እየጠየኩሽ ያለሁት። ይኸውልህ እየሰማኝ ነው ሰውዬ። እኔ በጣም ብዙ ስራ ያለብኝ ሰው ነኝ። ምንድን ነው ይኸውልህ ሰው ተጋብታችሁ ሴትዮ ቁጭ በይ ነው። ውጣልኝ ከቤቴ። ተረጋግቼ እያወራሁሽ ነው። ከቤቴ ውጣልኝ እያልኩ ነው። ሰሚያለሽ አይደለ? ያ ነገር ውስጥ እንደገባ አገፋፊ። ውጣልኝ እያልኩ ነው። ውጣልኝ ከቤቴ። አንቺ አዳምጪኝ አልሻለሁ። አዳምጪኝ። ሰሚያለሽ አይደለ? እያንዳንዱ ነገር እንድትሰሚ ነው የምፈልገው። ለምጠይቅሽ ጥያቄ ትመልሻለሽ። ተግባባና? መጀመሪያም ስትርበተበች አላመርሽኝም ነበር። ቀና ያው ቀና ብለሽ አውሪ። ይሄ ለክ ያዙን ባሽን አውቁ። ምን ፈልገህ ነው? እሺ ጋር ምንድን ነው የምትፈልገው? እያንዳንዱን ነገር ከእሷ መጥፋት ጋር የሚያያዙን ነገር እንድትነግሪኝ ይፈልጋል። ተረጋግቼ ላውራሽ የሞከርኩ ነበር። ወንድ ስለሆንክ ነው ብቻዋን ሴት ብቻዋን አገኘው ብለህ ነው እንደዚህ እየሆንክብኝ ያለኸው? ምን ፈልገህ ነው? እኔ ምንም አውቀው ነገር የለም አልኩህ አይደል እንዴ? ለመጨረሻ ጊዜ እቺ ልጅ ከመጥፋቷ በፊት አንቺ ጋር የደወለችው ይሄን ደግሞ የስልክ ማስረጃዋን ጠልፈን አረጋግጠናል። ትሰምኛለሽ አይደል? የመጨረሻ ጊዜ የስልክ ንግግሯ ከአንቺ ጋር ነበር። አንቺ ነበርሽ ጠርተሽ የቀጠርሻት። ስለዚህ እቺ ልጅ የት እንደገባች ምን እንዳያት እያንዳንዱ ነገር እንድትነግሪኝ ፈልገው። ይኸውልህ
እኔ ምንም የማውቀው ነገር የለም እያልኩ ነው። ምንም የማውቀው ነገር የለም ስለሷ። በቃ ከዚህ በላይ ምንም ልል አልችልም። እባክህን ተወኝ። በትዕግስት እየጠየኩሽ ነው ያለሁት። ሌላ ነገር ውስጥ እንገባ አግፋሽ ተግባባን አይደለ? ምንድን ናችሁ እናንተ? እሺ ማናችሁ? ማንኑን ምንኑን አይመለከትሽም። የምጠይቅሽን ጥያቄ ብቻ ነው እንድትመልሽ የሚፈልገው። አንቺና እሷ ሲጀምር ጓደኝነታችሁ እንዴት ጀመረ? የሆነ ነገር ባታስቢ ለጓደኝነት ራሱ አታስቢያትም። እሷ ስለ አንቺ ማስተዳደግሽን እያንዳንዱ ነገር አውቃለሁ። ተግባባን አይደለ? ስለዚህ ምንም ነገር እንድታስኝ አልፈልግም። ስለዚህ እያንዳንዱን ነገር እንድናገኝ ይፈልጋሉ። አንቺ ጋር ደውለሽ ከጠራሻት በኋላ ልጅ የት ነው የገባችው? ማን ነው? ይሄንን ስልክ እንካ በደንብ አጠራልኝ። ያዘው። እሺ እጅን እንዳሁን እንዳታነሳብኝ እባክህን ተወኝ። ሴት ልጅ ናት ብለህ ነው እንደዚህ እያደረግ ያለው ይገባኛል። ግን በቃ እባክህ ስነ ስርዓት ይኖረና በስነ ስርዓት እናውራ። ስርዓት ያጣሽው አንቺ ነሽ። እጅን እንዳነሳ ፈልግ ከሆነ እያንዳንዱ አንቺ ጋር ያለው ማስረጃ እንድትነግሪኝ ነው ፈልገው። ተግባባና? እሺ ጓደኛዋ ፍቅረኛ ፎቶ አለ ተገኘሽ። ስለሱም ስለ እያንዳንዱ ነገር ትነግሪኛለሽ ማለት ነው። እሺ እነግርሃለሁ። አሁንም እየደወለ ያለው እሱ ነው ማለት ነው። እየደወለ የእሱ ስልክ መሰለኝ፣ አዲስ ስልክ ነው አያስታውቅም። እሺ አጠሩልኝ እስከዛ። ጥሩ። ስለዚህ ሰውዬም ስለ አንቺ ከእሷ ጋር መቅረብሽ ጉዳይም ስለ እሷ መጥፋትም እያንዳንዱ ነገር ትነግሪኛለሽ። እሺ ምንም እንደማታደርገኝ ቃል ግባልኝና እነግርሃለሁ። ጥሩ ቀጥይ፣ ልስማሽ። እሺ በቃ ማለት በጣም ወጣት ጓደኛዬ ናት፣ ግን በቃ ማለት በሁሉም ነገር ትበልጠኛለች ስለ በቃ ሰው ወንድም ስንተዋወቅ በቃ ከእሷ ጋር ነው መሆን የሚፈልጉት ምናምን። በዙሪያችን ያሉ ሰዎች ሁሉ ለእሷ ነው የሚያደሉት። ሌላው ይቅርና ቤተሰቦች የራሱ እሷን ነው በቃ ማለት ከፍ ከፍ እያደረጉ የሚያወሩት ምናምን። ከኔ በላይ ለእሷ ነው ክብር ያላቸው ፍቅር ያላቸው ምናምን። እና በዙሪያ ያሉ ሰዎች ሁሉ እሷን ነው በቃ የሚወዷት፣ እሷን ነው የሚፈልጉት ምናምን። እና በእሷ ምክንያት እሷ በዙሪያ እሷ ስላለች ብቻ እኔ ቤታቸው እሷን ሰው ሁሉ ከፍ ከፍ ያደርጋታል። ሰው ለእኔ ቦታ አይሰጠኝም። ለእሷ ግን በቃ እንዴት ልበል ብቻ ሰው ሁሉ ለእሷ ነው የሚያደላው። እሷን ይፈልጓታል፣ እሷን ይወዷታል፣ ያቀርቧታል ምናምን። የእሷን ቦታ ሩቡን ያክል ለእኔ የሚሰጠኝ ሰው የለም። በቃ ብቻ በጣም ብዙ ነገር ማለት እኔ የወደድኩት ልጅ እንኳን በጣም ከልቤ ያፈቀርኩት ሰው እንኳን ማለት የኔን ፍቅር ሳይረዳ ቀርቶ ለእሷ ነው ፍቅር የሚያድርበት፣ እሷን ነው የሚፈልጋት። እኔ ለሞትለት የምደርሰው ሰው ነው ምልክ እንግዲህ ለሞትለት የምደርሰው ሰው እሷን ነው የሚያፈቅራት። ለእኔ ምንም ግድ የለውም፣ ምንም ትንሽ ስሜት የለውም። እና በቃ ብዙ ነገሮች እሷን እንድጠሏት ያደርጉኛል። ኦኬ ስለበለጠች ነው ከአንቺ የበላይ ሆና ስለተገኘች ነው ምጥያት? አዎ ግን የሰው ልጅ በስራው ነው አይደል የሚወደደው? አንቺም በስራሽ መወደዳችሁ ምን ነው? እኔ ምንም ባደርግ ሰዎች ሊያቀርቡኝ አይችሉም የሷን ያህል። እና እያንዳንዱ በደንብ ግልጽ አድርግሽ ነገር ስለ ፍቅረኛዋም ስለ እሷም መጥፋት ስለ እያንዳንዱ ነገር አንቺ እሷን መቅረብሽ ራሱ እኔ ከእናትየው ጠይቄ ነበር። እናትየው ሰው እንደማቀርብ ነግራኛለች። የቀረበች ሰው ብትኖር አንቺ እንደሆነች ነግራኛለች። እኮ እንዴት ነው የቀረበሻት? እንዴት ተቀራረባችሁ? የልጅና ጓደኛዬ ነው ምናምን ብለሽ የሐሰት እንትንሽ አትንገሪ። አሁን በቅርብ እንደተዋወቃችሁ ላውቃለሁ። እሺ ሁሉን ነገር የምታከውነት አይደለም ጀምሮ። ስለዚህ እንዴት እንደተዋወቅሻት ነው ማወቅ ፈልገው ከመሰረቱ። ተግባባና? አትቅለስለሽ ደግሞ ውስጥ ከምትናገር ከሆነ ቆፍጠን ብለሽ አውሪ። በቃ እኔ እሷን መጉዳት ስለምፈልግ እንዴትም ብዬ ቀረብኳት። ጓደኛዋ ለመሆን ያላደረኩት ነገር የለም። እስቲ ምን አድርገሻል? ጓደኛዋ በቃ ብዙ ነገር አድርጌያለሁ። ብዙ ጥሩ ነገሮች ለእሷ አድርጌያለሁ። በቃ ብቻ እንዴትም ብዬ ተሳካልኝ። ጓደኛዋ ለመሆን ችያለሁ። እና በቃ አብሬያት መሆን ከጀመርኩ ጊዜ ጀምሮ ጓደኛዋ ከሆንኩ ጊዜ ጀምሮ የበለጠ የቀናውባት የበለጠ እያናደደችኝ ውስጤን እየጎዳችሁ መጣች። በቀረብኳት ቁጥር የበለጠን እየተጎዳኝ የመጣት እና እሷ ፈልጋኝ ያናደደችሽ? እኔ ጠየቅኩሻል እንዴ? ፈልጋ ነው ወይ ያናደደችሽ? በራይ ስራ መጎደልትሽ ነበር። እሷ ተወደደች ብለሽ ምር ያደረግሻት ምር የተፈጠሩ ነገሩ እኔ ምንም አላረኳት። እኔ ምንም አላረኳት። እኔ አይደለሁም ማለትና ምር ነው። እኔ ምንም አላረኳት።
እጄን እንዳነሳብሽ እየገፋፋሽ እሺ 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 የነገርኩህ እኮ ነው እባክህን። በቃ በጣም የሚወዳት ልጅ ነበረ፣ ፍቅረኛዋ መሆን የሚፈልግ ልጅ ነበረ እና እኔ እሱን ነገር አቅ ስለነበረ ከሱ ጋር አወራሁኝና እኔ ለእሷ ፍቅረኛ እንዲሆን እንደማመቻችለትና እሱ ደግሞ ለእኔ የምፈልገውን ነገር እንዲያደርግልኝ ለማውራት አሰብኩኝና እሱን አግኝቼው ማውራት ጀመረ። ከዛ እሱም እንደነገርኩ ይሄን ሀሳብ ሳቀርብለት ብዙም አላንገራገረም፣ ተቀበለኝ። እኔ እንደማመቻችለት ለእሱ ፍቅረኛው እንድትሆን እኔ እንደማመቻችለት እሱ ደግሞ እኔ የፈለግኩትን ነገር እንደሚያደርግልኝ ማለት። እሷ ለእሱ ፍላጎት አልነበራትም ነው? አልነበራትም፣ ግን እኔ ወደ እሱ እንድትሳብ ብዙ ነገሮችን እንደማደርግ ቃል ገባሁለት ለሱ። ከዛ በቃ እኔ የፈለግኩትን ነገር ግን በፈለግኩ ሰዓት እንደሚያደርግልኝ፣ ግደላትን ብለው አሰቃያትን ብለው የፈለግኩትን ነገር አድርግ ብለው እንደሚያደርግልኝ ከተስማማ ፍቅረኛውን እንደማደርጋት አሳመንኩት። ከዛ በቃ እሱም የወዳት ስለነበረ በጣም ከእሷ ጋር መሆን ይፈልግ ስለነበረ አመነልኝ። እኔ ደግሞ ፍቅረኛዋ ከሆነ በኋላ ሊክደኝ ይችላል ብዬ ስላሰብኩኝ ያወራነውን ነገር በቮይስ ይዤበት ነበረ። ጥሩ። ስልክ ላይ ያለ ማነው እያንዳንዱ ቮይስ? እሺ። ከዛ በቃ እኔ ብዙ ጣርኩኝና እሷን ለማሳመን ለማጠጋጋት እሱ ጥሩ ሰው እንደሆነ ምናምን እያስመሰልኩኝ እሱንም የሆነ ማለት እሷ ፊት ሲሆን ሊያደርጋቸው የሚገቡትን ነገሮች እየነገርኩኝ ምናምን እሷ ወደ እሱ እንድትሳብ አደረግኳት። ከዛ በቃ ቀስ በቀስ እሱን እየለመደችው እየቀረበችው ስትመጣ እሱን በሚያሳያቸው ድርጊቶች ምናምን እየወደደችው መጣች። አብረው ሆኑ። ከዛ ሁለቱ አብረው ከሆኑ በኋላ ግን ማየውን ነገር እየተፈጠረ መጣ። ማየውን ነገር ማለት እኔ የምፈልገው የነበረው እሱ ከእሷ ጋር ፍቅረኛ እንዲሆን ብቻ ሳይሆን የራሴን ዓላማ እንዲያሳካልኝ ነበር። እሱ ግን የተነጋገርነውን ነገር ረስቶ በቃ የእሷ ፍቅር የበለጠበት ወደ እሷ ፍቅር እየተሳበ የበለጠ እሷን የወደዳት የበለጠ በቃ ማለት ጭራሽ እኔን ከነ ጭራሹ ረሳኝ። ያወራነውን ነገር ረሳ፣ የተባባልነውን ነገር ረሳ እንዳለ በቃ የእሷ ፍቅር በለጠበትና እንትን ማድረግ ጀመረ። ወደ እሷ መሳብ ምናምን ጀመረ እና እየረሳው ሲመጣ ያንን ቮይስ እንዲያስኩበት አላወቀም ነበረ። እንደማጋለጠው ለፖሊስ አሳልፌ እንደምሰጠው ዛትኩበት። ነገር ግን እሷን ማስወገድ የሚችል ከሆነ ያንን ቮይስ እንደማጠፋለት ቃል ገባሁለት። በቃ እንደዚህ ነው። እና ከዛም በኋላ ምን ላይ ነው ያለችው? እንደዚህ ነው አለ። አሁን ያወራችሁት ነገር ነው የነገርሽኝ ያለው አለ። ነገር ግን ለመጨረሻ ጊዜ አንቺ ጋር ነው የተደወለው። አንቺስ ደውለሽ ጥረሻት? አዎ። ከዛም በኋላ ምንድን ነው የተፈጠረው? ሲጀመር ደግሞ እሷ መብለት ከፈለሽ ያ ነገር ብዙ ራስሽ ተንሰሽ ነው የምታደርጋቸው ነገሮች አሉ አይደል? እሷ ማስወገዱ አስፈላጊ ነገር አይደለም። እሷ እያወራሁሽ ነው። እየነገርኩ ነው እኔ በቃ እስከዚህ ከነገርኩ አይበቃም? እያንዳንዱን ነገር እንድትነግሪኝ ነው ፈልገው እኮ። ነገርኩ እኮ ያለው ነገር ይሄ ነው በቃ። ጥሩ። አሁን ምን ላይ የት እንዳለች የምታውቂው ነገር የለም? ምንድን ነው የተፈጠረው? ከዛም በኋላ ልጅቷ በህይወት አለች ወይስ የለችም? እያንዳንዱ ነገር ነው ፈልገው። እኔ አላውቅም በቃ። ጥሩ። ትሰሚኛለሽ አይደለ? ስልኩን ከፈተው። ያው ሰውዬ ጋር ትደውያለሽ። አፍቃሪ ተብዬው ጋር ማለት ነው። እያዳመጥሽ ነው? እሺ። ለምን? ቆይ እሺ። ትደውይለታለሽ። እሺ። ሌላ ነገር ወዘላብዳለሁ ምን እላለሁ የሚል ነገር አልፈልግም። ትደውይና ቤት ትጠሪዋለሽ። እሺ። ከዛም በኋላ ስለ እያንዳንዱ ነገር ከጠራሻትና ለእሱ ከሰጠሻት በኋላ ምን እንዳደረጋት አሁን ምን ላይ እንዳለች ስለ እያንዳንዱ ስራሽ ማለት ነው። ሰሚኛለሽ አይደል? ስለ እያንዳንዱ ስራሽ ጠይቂዋለሽ። ስለ እያንዳንዱ ነገር ማይሆን ነገር አደርጋለሁ ብትይ የእኛ ቤተሰቦች እዚሁ አካባቢ ነው ያሉት። ግልጽ ነው አማርኛ አይደለም? በጣም እኮ እያስገደድከኝ ያለው። ኧረ እባክህ። ነፃ መውጣት መፈልጊ ከሆነ ማድረግ ያለብሽ ነገር ቢኖር ይሄ ነው። እሺ። አለብዛ ወደማትወጪው እንትን ውስጥ ነው የምትገቢው። እሺ። ግልጽ ነው አይደለም? አዎ። ስለዚህ እዚህ እኛ የራሳችን ካሜራ ድብቅ ካሜራ እናስቀምጣለን። ይሄ ካሜራ እንደተቀመጠ ምን እንዳደረግ ብታይ ብታሳውቂ ወየውልሽ። ሁለታችሁም ባይሆን ነገር ውስጥ ነው የምትገቡት። እያንዳንዱ ነገር ስለምንከታተል ማለት ነው። ርቀና እንሂድም፣ እዚሁ ነው የምንሆነው። አሁን ቀጥታ ተደውይና ትጠሪዋለሽ። ካለበት ለጥሩ ጉዳይ ልታማክሪው እንደፈለግሽ። ግልጽ ነው አይደለም? ሌላ ማይሆን ነገር እንዳታደርጊ። ና ስልኳን እስኪ ሰሚኛለሽ? አሁን ደውይለት። እሺ። ግን አስፈላጊ ነው እባክህን። ይገለኛል እኮ እሱ። እኔንም ማን ነው እሱ የሚገልሽ?
ትሰሚኛለሽ አይደለ? ማንም የሚገልሽ ሰው የለም። ካጠፋሽ የሚያጠፋሽ ስራሽ ነው። ነፃ መውጣት የምትፈልጊ ከሆነ ደግሞ የዚች ልጅ መጨረሻ ማወቅ ፈልጋለሁ። እሺ አልኩ እኮ እሺ። ግን ነፃ እንደምትወጣኝ እርግጠኛ ነህ አይደል? ጥሩ አሁን ደውይለት። ያ ነገር ውስጥ እንግባ። አውራዲው ሄሎ ሄሎ፣ ሰላም ነው ፍቅር? ጭራሽ ፍቅር የተባሉት የምትጠሩት? ሰላም ኧረ ስሙ ነው ፍቅር። እንዴት ነህ? አውሪሽ። የት ሆነ ነው? እዚሁ አካባቢ ነው። ፈልጌ ነበር የሆነ ጉዳይ ላማክርክ። ስለምን ጉዳይ? የሆነ አሪፍ ምንሰራው ስራ አለና ፈልጌ ነበር በጣም ላወራክ። አሁን ነው የፈለግኩ። እርግጠኛ ነሽ? እንዴ እርግጠኛ ነኝ። ምን ሆነክ ነው? አይ የሆነ ስራ ብቻ ነው የሚመጣው እና አሁን እንዳታደርጉ። ችግር የለውም። አሁን መድረስ ትችላለህ? አሁን እሺ እሞክራለሁ። በቃ በጣም ነው የፈለኩሽ። አሁን ድረስልኝ። እሺ በቃ እመጣለሁ። እዛው ቤት ነሽ? ቤት ነኝ። ቶሎ በል። እሺ መጣሁ። ሰሚኛለሽ አይደል? አሁን ምንም ነገር መደናገጥ አልፈልግም። እሺ ስለዚህ እያንዳንዱን ነገር ስለዚህ ልጅ ምን እንደሚሰራ አሁን ልጅቷ ላይ ምን ላይ እንዳለች ስለ ስራ ሁላ ማለት ነው አብረሽ መስራት እንደምትፈልጊ ትነግሪኛለሽ። እያንዳንዱ ግን እንድታወሉ ፈልገው። ስለዚህ ነገሮችን ሁሉ እንዳልኩሽ ነው ታዲያ። ኡፍ በቃ ተወኝ በእናትህ። ላይ ቁጭ በይ። ወዴት ነው የምትሮጪው? ሰሚኛለሽ አይደል? እስካሁን ተረጋግቼ አወራሁሽ ነገሮችን ታስተካክያለሽ ብዬ ነው። ስለዚህ አሁን ማልቀስሽ ነው። ይሄ ፊትሽ ማየት የለበትም። ተጋበናል። መታጠብ ካለብሽ ገብሽ ታጠቢያለሽ። እሺ ምንም የድንጋጤ የጥርጣሬ ነገር ቢያይ ወይዮልሽ። እሺ ግልጽ ነው አይደል? አዎ እሺ። እዚሁ ነው ያሉት። እሺ አንድ ነገር ማይሆን ነገር አራምድ ያለው በይና ወይዮልሽ። እሺ እሺ